ባልን ወዶ የባልን ዘመድ አለመውደድ የመጀመሪያ ድንቁርና ነው ለኔሱ። ከየት አመጣሽው? ከነሱ ውስጥ የወጣ እኮ ነው። የዘመዶችሽን በዚህ ጋር ድርድረሽ የሱን ዘመድ ምታርቂ ከሆነ ትዳርሽ ደስተኛ የሚሆን ይመስልሻል? ኦኬ ፖዚሽንሽ ከፍ ብሎ አሸንፈሽው ልታደርጊው ትችያለሽ፣ ግን ደስተኛ አይደለሽም። ምክንያቱም ከሰው ነው የተፈጠረው እሱ። ዘመዶቹ በባሌም በቦሌም ይመጣሉ፣ በለቅሶ ይመጣሉ፣ በደስታ ይመጣሉ። የመጡ ቁጥር አኩርፈሻቸው አፍንጫሽን ነፍተሽ ትችዋለሽ። ነገ ልጆችሽ ሲያገቡ ዛሬ እሱ ተገዝቶልሽ ሊሆን ይችላል። የነገ ልጆችሽን ትዳር ግን ከአሁኑ ጀምረሻል፣ አለቅ። የነገን ትውልድ ነው እያበላሸሽ ያለሽው፣ ሴት ከሆንሽ ማለት ነው። አደር ሳይድ ወንዱ ማለት ነው። ያንተ ወገን ብቻ መጥቶ የእሷን ወገን የምትከለክል ከሆነ በምንም ተአምር በህይወት ውስጥ ደስታ አታገኝም። ከየት ነው የመጣችሁ? ከሰው እኮ ነው የመጣችሁ። ባይመቻችሁ እንኳን ተቀበሉ፣ የባል ዘመድም ይሁን የሚስት ዘመድም ይሁን። ምክንያቱም በዛ ላይን ውስጥ ነው የመጣችሁ፣ ፈጣሪ ያመጣቸው። በጣም የሚሸወዱት እዚህ ጋር እኮ ነው። ከየት የመጣን ሰውዬ ወይንም ሴትዮን ያገኘኸው? ከሰው ውስጥ የመጣች ብዙ ኢንቨስት የተደረገበት ብዙ ዋጋ የተከፈለበት እኮ ነው። እስኪያድግና አምሮ ለአንቺ ባል እስኪሆን ድረስ ያደረሱት እዚህ አንቺ የምትገፊያቸው ዘመዶች ናቸው። በዚህ በኩል ደግሞ እድሜዋን ሙሉ ቅብርር አድርገው አሳድገው ለዚህ ጋር ያደረሷት ሚስት ከሰማይ አልወረደችም። እነዚህ አንተ የምጠላቸው ዘመዶችና እዚህ ብዙ ዋጋ ተከፍሎበት ነው እዚህ ጋር የመጣችው። ይሄ ሰይጣናዊ አስተሳሰብ ነው። በቃ ከዚህ ራቁ። ምክንያቱም ዛሬ ላይ ኦኬ ተሸንፎልሽ ሊሆን ይችላል፣ ወይ አሸንፈሽው ወይ እሱ አሸንፎሽ ሊሆን ይችላል። ዋን ሳይድ ነው የሚያሸንፈው። ዞሮ ዞሮ ግን ደስተኞች አይደለህም። ከዛ በኋላ ትፈረጃለህ ቤተሰብ ውስጥ። ተውት፣ ወለድ ነው እንጂ እሷን ካገባ በኋላ የኛ አይደለም። እንደዚህ መባል ሞት ነው። መገለል ደግሞ አይወድም። ማንኛውም ሴትም ወንድም መገለል የለበትም። ከሰው እኮ ነው የተፈጠሩ። በተለይ ወንዶች እንትን እንላለን፣ ፋሚሊን ላለማስቀየም በጣም ረጅም ርቀት እንሄዳለን። ወንዶች ካልክ ባላንስ ስናወራ ባላንስ ለማድረግ ነው እንጂ ወንድ ልጅ ሲያገባ ከእናቱ ነው የሚመታው። እናቱን ይረሳል። በቃ የመጀመሪያው ምት ከፈጣሪ የሚመታበት ከዛ ነው። ከባድ ምድር ላይ ያኖረችህን የወለደችህን 9 ወር በሆዷ ከነሽንት ከነምን ዛሬ የምታምሮ ባለሽቶ ባለመርሰዲስ ባለምናምን እርሳ ወንድሜ፣ ከዛች ከኮሳሳ እናት ውስጥ ነው የመጣኸው። ለሚስትህ ብለህ እናትን የረሳህ ቀን አርቲፊሻል ላይፍ ነው የምትኖረው። ምክንያቱም ለእናቱ ያልሆነ ለሚስቱ አይሆንም ይመስላል እንጂ ባለቀ ሰዓት በተለይ እናት አባታችሁ በህይወት እያሉ ፕሊስ በደምብ ስሙ፣ ሁለቱም ሳይድ እናት አባታችሁ በህይወት እያሉ ማለት ነው። አገባው ብለህ አግልለህ የሞተች ቀን በቃ ረመጥ እንደረገጠ ሰው ታውቃለህ። እድሜ ልክህን ጸጸት። እናቱን የሚወድ ወንድ ባየህ ቁጥር ታለቅሳለህ። ሳትንከባከባት ነው ከዚህ ምድር የሄደችው። ስላገባህ ብቻ እናትህን አገለልክ፣ ወይ እህትህን ወይ ወንድምህን። በህይወት ያጣሃቸው ቀን ግን በፈጣሪ ፊትም ትጠየቃለህ። አንተም ሰላም አታገኝም። ሚስትን ለማስደሰት ብለህ ቤተሰቦችን የምትጠላ ወንድ ፕሊስ ደንዝዛልና ነቃበል። በዚህኛው ሳይድ ደግሞ ልክ እንደ ሴቷ እንደ ወንዱ ማለት ነው አግብተሽ እናትሽን የዘጋሽ እናትሽን ያገለልሽ ቀን የለሽም በህይወት እንደሌለሽ ቁጠር ይሁን። ምክንያቱም ወደዚህ ምድር ያመጣው ያ ቤተሰብ ነው። እህትሽ፣ ወንድምሽ፣ አጎትሽ፣ አክስትሽ፣ ኢቭን ማህበረሰብ መብት አለው። ይሄ ነው በምትኖርበት ማህበረሰብ ውስጥ ዋጋ ከፍለዋል፣ አስተዋጽኦ አለው። በህይወት እያሉ ማለት ነው። በአጉል ትዳር አጉል ነው እሱ። በአጉል ትዳር ምክንያት ህይወታቸው ካለፈ በኋላ የነቃሽ ቀን እድሜ ልክሽን በቃ ጸጸተኛ ሆነሽ ነው የምትኖር። ደስተኛ ማይሆኑስ የትዳር አጋሮች ለምሳሌ ወንዱ እናቱን ሲረዳ ወይም እሷ ቤተሰቦቿን ስትረዳ ማይመቹ የትዳር አጋሮች አሉ ብዬ አስባለሁ። የመረራውነት ስለማይነግራት እናቱን ስረዳ የምታኮርፍ ሴት መጀመሪያ ትክክለኛ ሚስት አይደለች። ሰይጣናዊ አስተሳሰብ ነው ያለባት። ምክንያቱም ያቺ ደካማ እናት ናት እሱን የሰጠችው። እናቱን ስለረዳ አፍንጫዋን የምትነፋ ከሆነ የራሷ ጉዳይ። ምክንያቱም እናት ምንድን ናት? ፈጣሪ ናት። እሱ ከየት መጣ? እናቷን ስለረዳች አፍንጫውን የሚነፋ ወንድ ደነዝ ነው፣ ልክ አይደለም። በቃ አቆም። እነዚህ እኮ የፈጣሪ ህጎች ናቸው። ከየት መጣህና ነው አንተ የምትከላከለው?
ለምን ቤተሰቦቿን ረዳች አይደለም፣ እንዴት እንርዳ ነው አጀንዳ መሆን ያለበት። ቢቻል ሰፖርት ማድረግ በነገራችን ላይ ፍላጎት አይደለም። ቤተሰብን ሰፖርት ማድረግ ከሁለቱ አንዱ ደካማ ሊሆን ይችላል። ለምሳሌ የሴት ወገን ደካማ ከሆነ አግብተህ እንደ እናትህ አማችን ማታይ ከሆነ ችግር አለብህ። በቃ ልጅቷን አግብተህ እናቷ እየተቸገረች ዝም የምትል ከሆነ በቃ ትክክል አስተሳሰብ የለህም። በሌላው ሳይድ ደግሞ የአንቺ ቤተሰብ ጥሩ ሆኖ የእሷ ቤተሰብ እናትየው ደካማ ሆና እናትየውን ስለረዳ የምትናደጂ ከሆነ ሂማኒቲ የለሽም። ምክንያቱም ከዛ ውስጥ ነው ይሄ የፈጣሪ ህግ እኮ ነው። ጥሩ ቤተሰብ እናት አባት ይቅር፣ እናት አባት አለመርዳት ኃጢአት ነው። እንደውም በዚህኛው ሳይድ ይሁን በዚህኛውም ሳይድ የተቸገረን ሰው አለመርዳት እኮ ኃጢአት ነው። የተቸገረን ሰው ኖት የወለደህን ወንድምህ ተቸግሮ ማለት ነው እየተንከራተተ ባለቤት ስላልወደደች ወንድምህን አለመርዳት ምን ማለት ነው? እንደውም አልፋ ይሄ ልጅ እኮ ወንድምህ ነው ለምን አትረዳውም? ያ ትልቅ ፖይንት ነው። አየህ፣ በዚህ በኩልም እንደዛ ወንድ ሴት ስንል በሁለቱም ሳይድ ውሰዱት ፕሊዝ። ዶንት ቴክ ኢት አስ እንዳይደክመን እዛ እዚህ ማለትና ስናወራ በሁለቱም ሳይድ